የፕሬስቢቴሪያን ዲፖ ቤተክርስቲያን ወጣቶች በዘላቂ ሰላም ግንባታና በልማት ላይ ንቁ ተሳታፊ እንዲሆኑ በትኩረት እየሰራች እንደምትገኝ ገልጻለች። ተቋሙ እንደ ቤተክርስቲያን ብዙ ልማት ስራዎችን እየሰሩ ነው። ይበናውን ያሰምነን ያቀድነን አንድ የህርጫ ቦታ እንዲኖር ሰፋ የሆነው ይህንን ህርጫ አነስተኛ ገበያ ያለው የሚያስቸግሩ ሰዎች በዛ በኩል ድጋፍ እንዲያገኙና ስራ እንዲሰሩ እነኝም ግዙፍ የሆነ እቅዶች ናቸው። ቤተክርስቲያኗ መጪው የክርስቶስ ልደት ገና በዓልን በተሳካ ሁኔታ ለማክበር የእምነቱ ተከታዮች ቅድመ ዝግጅት እንዲያደርጉም ጥሪ አቅርባለች። አወላቸና የነንዶክ ከዩሮፕ ሙከፋይ ወልከል የኢየሱስ ክርስቶስ ገና በዓል እየቀረበ ነው። በዓሉን በደመቀና በአማረ ሁኔታ ለማክበር መላው የእምነቱ ተከታዮች ቅድመ ዝግጅት እንዲያደርጉ አሳስባለሁ። ዲፖ ባሮ ጋምቤላ ፕሬስቢቴሪያን ቤተክርስቲያንም አስፈላጊውን ዝግጅት አድርጋለች። የፕሬስቢቴሪያን ዲፖ ቅርንጫፍ ቤተክርስቲያን በክልሉ አስተማማኝ ሰላም እንዲኖርና ወጣቶች በልማት ላይ ተሳታፊ እንዲሆኑ እየሰራች እንደምትገኝ አስታውቃለች። የዲፖ ፕሬስቢቴሪያን ቤተክርስቲያን ሞዴሬተር ቄስ ፓስተር ጆን ዋን እንደገለጹት ከግጭት ይልቅ ሰላምን በማስቀደም ወጣቶች በሁሉም የልማት መስኮች ተሳታፊ መሆን እንደሚገባቸው አሳስበዋል። መንፈሳዊ ትምህርትን በመከታተል እግዚአብሔር የሰጠንን ፍቅርና መተሳሰብን ማጎልበትና ከጥላቻ ይልቅ መዋደድን፣ ከመለያየት ይልቅ አንድነትን፣ ከግጭት ይልቅ ሰላምን ማስቀደም አለብን ብለዋል። ሰላም የሁሉም ነገር መሰረት ነው። ሁሉም ለሰላም ቅድሚያ ሰጥቶ መስራት አለበት። የእምነት ተቋማትም ለሀገራችንና ለጋምቤላ ክልል ሰላም መጸለይ አለብን። ዲፖ ፕሬስቢቴሪያን ቤተክርስቲያን አገልጋይና አባል የሆኑት ኔልሰን ቢተው ዳክ በበኩላቸው በክልሉ ዘላቂ ሰላም እንዲሰፍንና ልማት እንዲረጋገጥ በሚደረገው ጥረት ውስጥ የእምነት ተቋማት ከፍተኛ ድርሻ እንዳላቸው ገልጸዋል። የዚህ ፕሮግራሙ የሰላም በመመልከት ነው። አሁን ክልላችን እንደ ጋምቤላ ሀገራችን እንደ ኢትዮጵያ የእምነት ተቋማት በሰላም ላይ የራሳቸው ሚና ሊጫወት ይገባል። በዚህ መሰረት ቤተክርስቲያኑ በኮንግሪጌሽን አጠቃላይ ወጣቶች ያለው ቄሶችም ሌሎች አዋቂ የሆነ ሰዎች ፕሮግራሙ አዘጋጅቶ ክልሉ ወደ ሰላም በተለይ የወጣቶች በቤተክርስቲያን በማህበረሰቡ ወደ ሰላም ሐሳባቸው ወደ ሰላም ሊገቡ የራሳቸው ስራ እንዲሰሩ ዲፖ ፕሬስቢቴሪያን ቤተክርስቲያን ወላጅ አልባ ህጻናትን በማስተማርና ዝቅተኛ የገቢ ምንጭ ያላቸው ወገኖችን በመደገፍ ከፍተኛ ስራ እየሰራች እንደምትገኝም ኔልሰን ቢተው ዳክ አስታውቀዋል። ወጣቶች የራሳቸው በእምነት ተቋም ሚና እንዲጫወት ቤተክርስቲያኑ ትምህርት ቤቶችን ከፍተዋል። በተለይ ወላጅ አልባ የሆኑ ልጆች አሁን ስራ የሌላቸው ወጣቶች በተለይ ቤተክርስቲያኑ የስራ ዕድል እንዲፈጠር አሁን ትምህርት የሚሰጣቸው ከአንደኛ እስከ አራተኛ ክፍል ወጣቶች ናቸው። ይህ ትልቅ ነገር ነው በቤተክርስቲያኑ። ሌሎች ፕሮግራሞች በተለይ ጽናት የሆነ ሴቶች ቤተክርስቲያኑ የኢምፓወርመንት ስራዎችን እየሰሩ ነው። በተለይ የስፌት ስራዎች የልብሱን የሻማውን የሌሎችን ፕሮግራሞችን በእያንዳንዱ አሉ ከፍተዋል። መጪው የኢየሱስ ክርስቶስ ልደት ገና በዓል በተሳካ ሁኔታ ለማክበር የተለያዩ ቅድመ ዝግጅት እየተደረገ እንደሚገኝ ገልጸው በዓሉን በአማረና በደመቀ ሁኔታ ለማክበር ሁሉም የእምነቱ ተከታዮች አስፈላጊውን ዝግጅት እንዲያደርጉ ጥሪ አቅርበዋል። ጌታ ክርስቶስ የተወለደበት ጊዜ የደረሰ ነው። ቅድም ኬስ እንዳነሳ ሁሉም የክርስቲያኖች ተከታዮች ራሳቸው እንዲያዘጋጁና ለ2026 ለክሪስማስ ለጌታ ልደት የራሳቸው እንዲያዘጋጁ እነኚህን ፕሮግራሞች ናቸው ቤተክርስቲያኑ ያዘጋጀው። የቤተክርስቲያኗ ዘማሪና አገልጋይ ወይዘሮ ኛሚር ቱት በሰጡት አስተያየት መንፈሳዊ ትምህርቶችን በማጠናከር በሰዎች መካከል ፍቅር፣ አንድነት እንዲኖር ቤተክርስቲያኗ በመስራት ላይ እንደምትገኝ ገልጿል። እኛ ቸርች እየመጣ ከሆነ አሪፍ ነገር እንሰራለን። ወጣቶች ችግር እንዳሰሩ መንገድ ለመንገድ ኑ ወደ ቸርች ምከብድ ነገር ኑ ቸርች ላይ ታገኛላችሁ። ይባካችሁ እግዚአብሔር ቆንጆ ነገር ያደረጋል። ኑ መጥፎ ነገር እንዳሰሩ እያያችሁ ነው። አንድ ሰው ቸርች ላይ ነው ያደገ፣ አሁን ወደ ኃላፊ ሆኗል። ብዙ ነገር አገኘ በእግዚአብሔር ስም። ኑ መጥፎ ነገር እንዳሰሩ። አሁን ደግሞ ዋና ክርስማስ እየደረሰ ነው። 4 ዊክ ምናምን ቀርቷል። 4 ሳምንት ከምናምን ቀርቷል። ክርስማስ እየደረሰ ነው። ክርስማስ እየደረሰ ስለሆነ
ኑ አንድ ላይ ክርስማስ እንከበር። ቤተ ክርስቲያኗ ከ2 ሚሊዮን ብር በላይ በሆነ ወጪ አዳራሽ የገነባች ሲሆን በቀጣይም የተለያዩ ልማቶች ለማከናወን እቅድ አውጥታ እየተንቀሳቀሰች እንደምትገኝም ተገልጿል። ቤተ ክርስቲያኑ ሲሰራ ሲገነባ በ2 ሚሊዮን ነው የሰራው። ሲሰራ ቤተ ክርስቲያኑ ወጣቶች ነው በሰው ኃይል አንዳንድ ስራዎችም እየሰሩ ይሄ ትልቅ ነገር ነው። አንዳንድ ወደ ማይሆን ችግሮችም ከሚገባ ወጣቶች ዋና ወደ ሰላም እንዲገቡ ቤተ ክርስቲያኑ ዝግጅት አድርጓል።